ሸንተሩ ሕይወትን የሚያድስ ጤናማ አየሩ ጤናማ አየሩ ዘራይ ሆነን ነው እንጂ ዘራይ ሆነን። ስለዚህ ዘራይ ሆነን ነው። አንድ ጥያቄ አለ ከአንቺና አንቺን ከሚቀርቡ ሰዎች አንድ ጥያቄ አለና የሚካኤል ቸርች ከተሰራ በኋላ ያው ይሄን ጥያቄ ጠይቅሽና ስለ እምነትሽ ከቸርቹ መሰራት በኋላ ጋር ስላጋጠሙሽ የሚያሳዝን የሚያስቅ ጉዳዮችን እንትን ትይናለሽ። ግን ከዛ ከቸርቹ ጋር በተያያዘ ጀስ ቅድም የጠራሻት ልጅ አለች እንትና የምትባል ማለት ነው ፀሐይ ጫኔ አንቺ እንትን ወርዶልሽ መሰለኝ መንፈስ ቅዱስ ወርዶልሽ ይሁን ምናምን በቃ ተመስጠሽ እየጸለሽ እሷ ልክ እንትን ውስጥ ስትገባ ምናምን ነገር ክላስ ውስጥ ምናምን ስትገባ አንቺ ተመስጠሻል እና ጀስ ብትጠብቂያት በቃ አንቺን ነው የምታየውና ጸሎትሽን አቋርጠሽ ጀስ አምቧጋሮ ከሷ ጋር እንትን ያልሽበትን እስኪ አስታውሺ። 82 የተመረቀበት ነውና ማይረሳኝ ከእንትኑ ልጀምርልህ ገና እየተሰራ ነውና ተሳለሙ ምንም የገባ ነገር የለም። እንደገና ደግሞ ጣራ ሁሉ አለበሰም። አሁን ላይ ሆኜ ሳስበው በጣም ከሚያስቀኝ ነገር ውስጥ ተሳለሙ ምናምን ሲባል እንደዚህ ስንስም ማለት ባዶ ህንጻ ነው እና ገና ሲሚንቶ ራሱ እርጥብ ነው ትዝ ይለኛልና ስንስም አፋችን ሲሚንቶ ይዞ የተነሳው አይረሳኝም። እርጥብ ሲሚንቶ ተሳለሙ ተብለን ገና እርጥብ ያልደረቀ ሲሚንቶ እሺ እኔ እንደውም ይቅር ይበለኝና አሁን ላይ ሚካኤል በረንዳው ላይ ከንፈር ፈልጋለሁ የከንፈር እንደዚህ እንትን ቅርጽ እንደዚህ ጎንበስ ብለን ቁጭርቅ ብለን ይሄ እንትን ያ ደረቃል አይደለ ሲሚንቶ እንደሱ ተሳለሙ ተብለን ተሳለሙ አይረሳኝም። ይቅር ይበለኝና ሌላው ተመርቆ ካለቀ በኋላ ሃይ ስኩል ከገባን በኋላ ነው እሱ ማለት ማምለክ በደንብ እንትን ያለው ሃይ ስኩል ከገባን ነውና ትዝ ይለኛል። እኔ እንኳን እውነት ለመናገር እግዚአብሔር ምስክሬ ነው ሲያረጉ አይቼ ነው እንደዚህ በቅባት ጠርሙስ ምስል አስደግፈው ምናምን እየጸለዩ ሳይ እኔም እስቲ ቆይ ልጸልይ ያልኩና ታይቶ ተሰምቶ አይታወቅም አመታ ስጸልይና እየጸለኩ እያለ ፀሐይ ክፍሉን ክፍት አድርጋ ስገባ አየች ወይ ማይታመን አመታ ስትለኝ ጸሎቱ ተቋረጠ። እሺ በቃ አውቶማቲካሊ ተቋረጠና ረጅም ስድብ በቃ ሁሉም ክላስ ውስጥ የነበሩት በስቅል ይሞቱ። አንደኛ ሁሉም ቡፍ ማለት ወጣቸዋል። እኔ ጋር ታይቶ ተሰምቶ ስለማይታወቅ እንዴት ዛሬ ተብሏል። እና እሷ ልክ ክፍት አጋሰገባ እየጸለቁ አመተ ተመስገን ስትል ተቋረጠ እና ሁሉም ቡፍ ብለው ይሄ አይረሳኝም። ሌላው ደግሞ ሚካኤል ቤተክርስቲያን ለቀጥል ማለት አዎ እንትን እያለሽ ነው አሁን የምትነግሪኝ እንትን ከገባሽ በኋላ ነው አይደል? የፀሐይ ስኩል ገብተን ነው የዛይ ከንፈሩ እንትን ይሄ ሚካኤል ስንሳለም እርጥቡ እንትናምን የዘራይ ነው። እሺ አሁን የምትነግሪኝ የቤተክርስቲያን ታሪክ የእንትን ከሆነ ሃይ ስኩል ከሆነ ልክ ሃይ ስኩል ጋር እያለን ብዙ ጥያቄዎች ደግሞ አሉ እዛ ጋር እና ከዘራይ መንደር እዚህ ጋር አመተ ኦኬ እዚህ ጋር አንድ ጥያቄ አለ። ይሄ ስም እንዴት ወጣልሽ የሚል ስም አለና እስኪ አመተ ጽዮን የሆኑ ምግብ ቤት ሰራተኛ ነበሩ። አመተ ጽዮን የሚባሉ ታቸው ቀጭን ከወደታች ወሳ አመተ ጽዮን ይባላሉ። ምግብ ቤት ሰራተኛ ናቸውና እሳቸውን ትመስያለሽ ብለው ሰራተኞች በሙሉ በራሳቸው ጊዜ አመተ ሲሉኝ ጓደኞቼ አመተ ስም ወጣላት ምናምን እኔን እኮ ነው ቁጭ የምትመስለው ምናምን ነገር ብለው እሳቸው በደንብ አብራሉ። ከዛ በኋላ አመተ ተባለ። አመተ ጽዮን ነው እሳቸው ስም የምግብ ቤት ሰራተኛዋ ስም እና የእሳቸውን ትመስያለሽ ተብሎ ነው
አመሰግናለሁ። ይሄንንም እኔ በጭራሽ እኔ አላቅም ነበር። በጣም የዘራይ መንደር ያመሰግናለሁ። ጥያቄን ጨርሻለሁ እና አንድ ሙዚቃ አንቺ ከምትወጂው አንድ ሙዚቃ እንትን ልበል ላሰማና ከዛ አዎ ጀስ ቀጥታ ወደ ሃይስኩል እንሄዳለን። እንድንሻገር ለሰማይ ለምድርሽ እንድንሻገር ለሰማይ ለምድርሽ ለቆላው ለደጋጋ ለመላው መንደርሽ ለቆላው ለደጋጋ ለመላው መንደርሽ እንደምነሽ ከቶና አይ አንቺ ትውልድ አገር እንደምነሽ ከቶና አንቺ ትውልድ አገር ሁሌም ናፍቂ ከአድማሱ ባሻገር ሁሌም ናፍቂ ከአድማሱ ባሻገር ተርቄ ቤት ከአድማሱ ባሻገር ተርቄ ቤት ከአድማሱ ባሻገር አልቻለም አንጀቴ አልቻለም አንጀቴ አልቻለም አንጀቴ እየናገር ነገር አልቻለም አንጀቴ አልቻለም አንጀቴ አልቻለም አንጀቴ እየናገር ዘመን ትዝታሽ አይ ዘውትር እያደሰው አይ ዘመን ትዝታሽ አይ ዘውትር እያደሰው አይ ትናፍቂኛለሽ 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 አንቺ አገር እንደሰው ትናፍቂኛለሽ 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 አንቺ አገር እንደሰው ባየተከዜን የባሮም ቤት 13 ወር ሰገን ሃይስኩል ወደ ሃይስኩል ስንገባ ጀስ መቼ ወደ ሃይስኩል ገባሽ? ጀስ መቼ ዓመተ ምህረት ሃይስኩልና እንግዲህ እንትን ይታወቃል። ዘራይ ማለት የማይገናኙ እንትኖች ናቸው ማለት አዳዲስ ፊት የምናይበት አዎ ከልጅነት ወደ እንትን ሃይስኩል የምንሸጋገርበት ምናምን ስለሆነ እንዴት ተቀበሉሽ? ስትገቡ እንዴት ነበር ያለው ሁኔታ? እስኪንን እስኪ እንትን በይን እስኪ በእናትሽ ሰፋ አድርገሽ ንገሪኝ። እሺ ከዘራይ ወደ ሃይስኩል ስንገባ አንደኛ ጭቆና ቀርቶልናል። እኛ ብዙም ስድስት ልጆች ብዙም ባንጨቆን ማለት ነው። ሁለተኛ ታስሮ የተፈታ አንበሳ እስክንባል ድረስ እዚህ ለኛል ማን ነበር ዳባ አሳዳጊያችን
ታስሮ እንደተፈታ እምቦሳ እስኪለን ድረስ በቃ በጣም ነፃነት ነው የተሰማን እውነት ለመናገርና በጣም ነበር ደስ ያለኝ። 9ኛ ክፍል ስንገባ ራስህ ነህ ልብስ የምታጥበው ራስህ ነህ እንትን የምትለው ራስህ አይ መስራቱን ሳይሆን በቃ ነፃነቱን ነበረ በጣም እንትን ያለው በሙዚቃ ተቀስቅሰን ራሳችንን ምግብ ቤት የምንሄደው ብቻ ከዘራዬ በጣም የተለየ ነገር ስላለው በጣም ነበር ደስ ያለን እውነት ለመናገር። በጣም አሪፍ። በዋነኝነት ጥቆና ስለቀረልን በጣም በቃ ደስ ያለኝ 9ኛ ክፍል እያለን ሃይ ስኩል ስንገባ ውይ በስመ አብ። እስኪ የሆነ አንድ ፎቶ ነበር አይረሳኝም። እስኪ የሆነ አንድ ፎቶ እስኪ አሳይሽና እስኪ ስለዛ ፎቶ እንትን በይን እስቲ። እሺ ይሄኛው ፎቶ ስንት ያክፍል ሆነሽ ነው? 8 ያክፍል ነው? 8 ያክፍል ሚኒስትሪ ምን ሆነሽ ነው በዚህ ጊዜ? እዚህ አይነት ፊት ነው እጅ ባሳየው። አዎ ምን ሆነሽ ነው በዚህ ጊዜ? እኮ ይሄን ፊት አውቃለሁ። ይሄ ፊት ማለት አብዛኛው ጊዜ ምግብ ቤትና ትምህርት ቤት የምታሳየው ነው። እና አሁን አይደለም ኢሴልሲ አሁን ለፈተና ነውና ይሄ ፊት አሁን ይጠበቃል ወይ? ለፈተና ነው የተነሳችውና ወይኔ ሁሌ ሳይሆን የሚያስቀኝ ፊት። እና በቃ እዚህ ጋር ተክሉንም ባሳየህ እንደዚህ ነገር ነው። እኔ አሁን እኔና አንቺ አሁን ስለምንለያይ ነው እንጂ እኔ አንቺ ባሽ በሆን በቃ እንደዚህ አይነት ፊት ነው የምወደው። ኧረ በእናትሽ ለመምታት ልማት። አቤት አቤት። ሄሎ ሳሚ፣ እኔ አንዴ ልንገራ እዚህ ጋር። እሺ ሳምሶን አንድ ባች ነን። እሺ እና ስለ ፎቶ እሺ የፍሪታ ቲፒካል ፊት ነበር። የአምባ ቲፒካል በቃ ማለት በጣም ገርሞኛል ይሄን ፎቶ ስታወጣ። በቃ ይሄ በጣም እንትን ነች፣ ነብር ፊት ነች፣ ነብር ተቆጪ ነች፣ ኃይለኛ ነች። በጣም እንትን የምትባል የምትፈራ ነገር ነበረች። ያው ከሷ ከምትሰድበኝ የምትባል ማለት ነው ይቅርብኝ ሁሉ ነገር የምታስብል ነች። ይሄ ለእንትን አሪፍ ፊት ነው። ረምና ለመምታት የሚጋብዝ ፊት ነው። በቃ ይሄ በጣም በቃ በጣም ሪፕሬዘንታቲቭ የሆነ የፍሪታ ገጽታ ማለት ነው። እና ይሄን ፎቶ እና አሁን ስለዚህ ፎቶ ምትይን እስኪ ምትይን ነገር ካለ የሆነ ነገር በይ። ከፊት ለፊቴ ይመስለኛል ወንዶች ፎቶ ለመነሳት ወረፋ ይዘው ይመስለኛል እና ለመገላመጥ ነው። ከዛ እንደዚህ ሆኖ ቀረ። አዎ በጣም ያሳዝናል። ከነ ሳምሶን ጋር ያለን እኮ ጸብ ከባድ ነበር። አዎ በጣም እና የዳንኤል ስባቱን ዱላ ረሳው። ዳንኤል ኧረ ሳምሶን ተረኩል ወይ ስም ተጠራው እንዴ? በእናትህ ታሪኩ እኮ ተሰርቶልሃል፣ ግን ስም አልተጠራም። አልተራ አላወራሽ ስም አላወራም እንዴ? መንጋጭ ለሚያለቀቀው እና ፍርዬ እንዴት ነበር አቀባበላቸው? ማለት ከእናንተ በፊት መቼስ አሉ እዛ ጀስ ሃይ ስኩል የነበሩ ሴቶች አሉ፣ እንትኖችም ይኖራሉ ምናምን ነው ያው እንትኖችም አሉ ወንዶችም አሉ። እና እንዴት ነበር አቀባበሉ? አይ ባዶ ክፍል ነው እኛ የተሰጠን። ኦኬ በቃ ከ 83 መሰለኛ 83 ነው 84 ነው የገባ ነው። ሳምሶን 83 ነው 84 ነው። ከሁለት አንዱ ስንገባ ባዶ ክፍል ነው የተሰጠን፣ ባዶ ዶርም የተሰጠን እና በጣም ደስ አለን። እዚህም ጨቋኝ የለም ለካ ባዶ ዶርም ነው የተሰጠን ምናምን ብለን በጣም ደስ ያለንን አረሳው። ቆይ ከእናንተ ጀስ በፊት የገቡ የሉም እንዴ? አሉ፣ ግን እኛ ክላሱ ይሄ ተመድበን የገባንበት ክፍል ማንም የነባር ታዳጊ አልነበረም። ከጎናችን እና ከጎናችን ግን ነበሩ። እኮ አሁን እኔ የምፈልገው ወይ ክላሱ እንዳለ ወጥተዋል።
እኔ የምፈልገው እነሱ አሁን ቀድሟችሁ ያው እዛ አንድ ለምሳሌ ክፍል ባትኖሩም እንዴት ተቀበሏችሁ? እኛውን ለምሳሌ ስንገባ ማለት ነው ፍሬ ነባሮቹ እኛ ስንገባ እኔ የማስታውሰው የሆነ እንሰደብ ነበር ፍረሽ ጦጣው ምናምን ነገር እየተባልን ብዙም ያን ያህል አንቺ እንዳልሽው ምናምን ጭቆና ምናምን ባይኖርም ግን የሆነ እንትን አዲስነት ይሰማሻል የሆነ ነገር ስታደርጊ ምናምን ፍረሽ ምናምን ነገር የሚባል ነገር አለና እናንተ ጋር ነበር? እንትና እንዴ በስማ እንደሱ ነው እንዴ የምትለኝ? እንደሱማ ከሆነ አይ ዶርም እንትኖቹ ያልከኝ መስሎኝ ነው። ኧረ ዘውለኛ ክፍል እያለን እየገቡ እኔ መምህር ነኝ ይሉናል፣ ከበሮ ምቱ ይሉናል፣ ነደምሽ ምናምን ነገር እያሉ ይደበሩብን ነበር። እንዴ አራረሳውም የሆነ ኤልያስ የሚባል ልጅማ በተራ በተራ ኪኒን ዋጡ እያለ ወረቀት እያድበል ብሎ ዋጡ። እንዴ ረምረት መንግስቱ ኃይለማርያምን የመጣ ነው እያለን ቆይ እኔ የምልሽ እንደዚህ የሚሏችሁ በጣም እየገቡ በተራ እንደዚህ የሚሏችሁ እዛው የምተኙበት ክፍል መጥተው ነው ወንዶች? ኧረ ክላሳችን እዚህ የምንማርበት ኦኬ ማን ነው ትምህርት ቤት 9ኛ ክፍል ጠዋት ክላስ እንገባ የለ በተራ በተራ እየመጡ 12 ክፍል የነበሩት በኋላ ስንት ወር ነው እንደቆየን ወጡ ተመርቀው እና ኤልያስ የሚባል ልጅ አይረሳኝም። በተራ በተራ ጭንቅላታችን እየቆጋ ደንሱ ምናምን እያሉ እንደሱማ ሲደበሩብን ነበር። ግን ሴቶቹ አቀባበሉ ምናምን ትዝ አይለኝም። በቃ እኛ ነፃነት አገኘን ብለን ራሳችንን በራሳችንን እንትን ያለው እና ማማ ኢትዮጵያ ነበሩ ሞግዚታችን። ይሄን ታረጋላችሁ ይሄን ታረጋላችሁ ራሳችሁን ናችሁ ልብሳችሁን ታጡት ምናምን የሚለው መመሪያ ራሳቸው ናቸው የሰጡን። ያው አይጠበቅም የዛኔ እንግዲህ በተረፈ አቀባበል ምናምን አይጠበቅም። ሃይ ስኩል ማለት የኛ ምናምን ድምጻችን የሚወፍርበት ጀስት እንትናችን የሚሰፋበት ትከሻችን የሚሰፋበት ምናምን እናንተ ጋርም እንደዛው ዳሌ የሚተልቅበት ጡት የምታወጡበት ጊዜ ስለሆነ ማንም አያጥብላችሁም አያጥብልንም። ግን እስኪ ልክ ወደ ሃይ ስኩል ስትገቢ ጀስት አዲስ ያመጣሽው አሁን እንትን ነበር ባህሪ ነበር እምልሽ እንትን ያልነበረ ማለት ነው ዘራይ ምናምን ያልነበረ ግን ወይ ስለ ጎረመሽ ወይ ደግሞ እዛው ጀስት በአካባቢ በሚኖሩ ሰዎች ምናምን ጫና ጀስት አዲስ ያመጣሽው ባህሪ ነበር? እስኪ እሱን አስታውሽ። በወንድና በሴት ግንኙነት ላይ በጣም የተጠናከረ ተቃውሞ ይሄ ምንድነው ነገር በይነት ምናምን ነበረ። እሱኛው እንደውም እየቀጠለ ሄደ እየተጠናከረ ሄደ በይ በጣም እየከበደ እንጂ ማለት ጥሩ ስንባል ሻወር እየወሰደች ነው ምናምን ብለን ባልሰማ ዝም ብለሽ ማለት ነው ትራንጥሪ ስንባል የለችም ምናምን እንደዚህ አይነት ምቀኝነትን የሚመስል አሁን ላይ ምቀኝነት ነው። ያኔ እንኳን ጥሩ ነበረ። የሚገርምሽ ነገር እንትን የሚባለው እንዴት መሰለሽ ምቀኝነት እኔ ለምሳሌ አንቺን ጠራውሽና እገሌን ጥሪልኝ ብዬሽ ለሷ ሄደሽ አለመንገር ራሱ ይሄ በጣም ትልቅ እሱ ነው ምቀኝነት ማለት አይደል? እኔ እንጃ እንግዲህ ያኔ ባለጌ ምናምን አይነት ነገር ስለምናደርግ ያላቅም ብቻ በሱ ነገር ብቻ በከባድ ሁኔታ እንደገናም ምንድነው መሰለህ በጣም እየጠነከረ የመጣብን ሃይ ስኩል ሁለተኛ ብሎክ 8 እና 9 ነበርን እኛ የገባ ነው 8 እና 9 እና 8 እና 9ኞች አሁንም ብትጠይቃቸው ሃይ ስኩል 8 እና 9 ብትላቸው እነዛ ነገር በዮች ነው የምንባለው። እና በዚህ በፊት ለፊት በክላሳችን ፊት ለፊት በክተራ አለ እና በክተራ ሄዳ ስትመለስ የታየች በቃ ከዛን ቀን ጀምሮ ባለጌ ነው የምትደረገው በእኛ ክፍል እና በዛ በኩል ስታልፈጥራ ባለጌ ምናምን እንደዚህ አይነት ነገር አንቺ እናንተ በጣም ሃርድ ነው ነገር በይ አንቺ እናንተ በጣም ሃርድ ነው አንቺ በእኛ ጊዜ እኮ ይኸውልሽ በእኛ ጊዜ እኮ ተሻሽሎ እንዴት ሆነ መሰለሽ እንደዚህ ምናምን ከወንድ ጋር አውርታ የምትመለስ ሴት ወይኔ ታድላ በቃ እሷን ባረገኝ ነበር የምትባለው። ዋይ ታድላ በስመ አብ ዋይ ታድላ ከኛባች ይኸው እየፈለጉ እሺ ሳይሉ ይወጣሉ እየፈለጉ ሊሆን ይችላል አናውቅም። አሁን ላይ ስናስበው ምን ሆነን ነው ግን ምናምን ነገር እንላለን። በቃ ስርዓት ነው የሚመስለን። ትምህርቷ ለወንተሽ ያለች እንደገና ዶክተራ የታየች የኛ ባች ጉዷ ነው በቃ አንቺ እናንተ ጋር እኛ ጋር በጣም አሪፍ ሆኗል ማለት ነው።
እኛ ጋር በጣም እንዴት እኛ አሪፍ ነው ማለት ነው። ወገኖች ተሻሽሏል እኛ ጋር ኧረ በጣም ከባድ ነበር እኛ እንዴ። በጣም ከባድ እኛ ጋር በቃ እና እዛ ግን በክተራ የምትቆም በቃ አራዳ ናት ነቄ ምናምን ነው በቃ ኧረ የምትባለው እና በስመ ታድላ በጣም ባለጌ በቃ የምትደረገው ማለት አሁን ከኛ አድመኝነት ይኸውልህ በአድማ ውስጥ ማለት ነው ማይረሳኝ እንግዲህ ፍላጎት ቢኖራቸውም እኛን ፈርተው ማለት ነው ከቡድኑ ላለመውጣት እሺ ያላሉ ሊኖሩ ይችላሉ። አሁን ላይ ሲገባን ማለት ነው። እና ግን በቃ የሆነ በሽተኛ ሁሉ ይታይ በሽተኛ ነው የምትመስልህ ብታይ በክተራ ቆማ ከመጣችማ ጉዷ ነው። ፍሬ አንድ እናንተ አንድ ይሄ እኛ እኮ እንድንታመም እና በፍቅር ሰንሰለት እንድንታሰር እኮ የእናንተ ከፍተኛ እንትን ነበረው። የፍቅር ቄጤማ ሳንቀነጥስ የኛ ባች በተለይ ሌላ ቤስት እስኪ እንትኖችሽን እስኪ አስታውሽኝ፣ ጓደኞችሽን እዛ ምልሽ ማትለያዩ ጀስት ትምህርት ቤትም ስትሄዱ የሆነ ቦታ ማነው ሃይስኩል ከገባን የባሌ ወርቅ ብርሃኑ፣ አባይነሽ ድንቁ፣ ዙፋን ዕቁ በግዚ፣ ጸገነት ጅማ፣ መቅደስ ታምሩ፣ ሀና ረጋሳ፣ ትዝታ ጌታቸው፣ ኤልሳ ለገሰ አትለያዩም። አሁን እነዚህ ሁላ ማርታ አሁንም ድረስ አለን። የሚገርም ነው። ከሞቱትና ክፍለ ሀገር ካሉት ጽጌ በእደ ማርያም እነሱ ሞቱ። እነ መቅደስ ታምሩ እሷ ምናምን ጠፉ። ማነው አምባ እያለን የሚሞቱ አሉ። ከወጣም በኋላ ሞቱ ያሉን አሉ። ከነሱ ውጪ እንዳለ አሁን ምጠራለህ አለ እንገናኛለን። የሚገርም ነው በጣም። እኔ ምልሽ ፍሬ ያው እንግዲህ ያለፈ ታሪክ ነው ማለት እንዲሁ ምናምን ድፍንፍን እንዳታረጊብኝ። አሁን እንግዲህ ጀስ ሃይ ስኩል እየጎረመስን ስንመጣ አንዱ የጀስ ጉርምስና ምልክት ጀስ በአይን ፍቅር መውደቅ ነው። ይሄ ደግሞ እኛ ፈልገነው አይደለም። ልክ እንደ አንቺ ጡትና ሆነ እንትን የመጣ ነው ዳሌ የመጣ ነው እና የምትወጁ ሰው አልነበረም ወይም ደግሞ የሚወድ ሰው ነበረ ወይ? እስኪችን ነገር ንገሪኝ። እኔ የሚወደኝን አሁን ከወጣን በኋላ የነገሩኝ እኔ ማንም የሚወደኝ ሁሉ ያለ አይመስለኝም ብታይ። እኔም ትዝ ብሎኝ አያውቅም እውነት ለመናገር ነገር በይም ስለሆንኩ ይሆን አላውቅም። በራሴ ጨዋታን ቢዚ ሆኜ ይሆን አላውቅም። እግዚአብሔር በሚያውቀው እኔ የወደድኩት ሰው የለም። የወደደኝም እኔ አልሰማሁም። ከወጣን በኋላ ግን እያጋጣሚው እንደዚህ ስለምንፈራሽ ያንን ፊት አይተን እንዴት ዝም ብለሽ ግድግዳ ላይ የምትጽፊው ጥቅስ ምናምን ነገር የለም? ግድግዳ ላይ የምትጽፊው ስፔሊንግ ምናምን ሃይስኩል ከገባንማ መንፈሳዊ ሆንን እኮ። ከዛ በኋላማ እኮ የምትጽፊው ነገር የለም ግድግዳ ላይ? እንደ እግዚአብሔር ያለ ማንም የለም። የምጤጥ በመጀመሪያ እግዚአብሔር መፍራታ ምናምን ማለት ነው አይደለም። ከፍቅር ጋር የተያዘ ነው የምልሽ። አይ በፍጹም እውነት እንደዚህ አይነት እንጂ እናንተ እኮ ጨዋ ናችሁ ማለት እኮ ነው። ቡኒ ሰፈር በሚሄድም እናንተ ጨዋ ናችሁ ማለት እንደ እሽግ እንደሆናችሁ ነው የወጣችሁት እኮ ማለት ላስቲኩ ሳይፈታ። አዎ በእውነት የኛ ባሶች እንዳለ ማለት ትችላለህ ካለ ሁለት ሰው በስተቀር። አዎ እንደ የዘናውን የወጣ ነው። ምን ጥያቄ አለው? በጣም የሚገርም ነው። ከዚህ ጋር ግን በተያያዘ የሆነ አንድ ጥያቄ አለ። እሺ እንትና የሚባል ልጅ ታውቂያለሽ? ኧረ በእናትሽ አስራት ኢቲቻ። አዎ አስራት ኢቲቻ። አስራት ኢቲቻ የሆነች ልጅ ወዶ ልክ የሆነች ልጅ ወዶ እንትኗ ምናምን ስሟም ጀስ ካንቺ ጋር ሞክሼ ነውና እስኪ እዛ ጋር እስኪ ኧረ በእናትሽ ስለተፈጠረው እንትን አጫውችኝ እስቲ። ኧረ በደንብ አብራራልሃለሁ። አስራት ኢቲቻ ማለት የሆነ ጠይም ረጅም ያለ ልጅ ነው። ጠይም ረጅም እንትና ወንድም አለው የኛ ባች። የእናንተ ባች ነው እንትኑ ያው እንትኑ ማለት ነው። ወንድም አለው የምትለኝ? አዎ አንድ ወንድሙ የኛ ባች ነው። አዎ አስራት የኛ ባች ነው። እና እሱ ለካ ፍሬህይወት ኃይሌን ወዷታል። እኛ የምናውቀው ነገር የለም። ፍሬህይወት ኃይሌን ለማስቆም ዓርብ ዕለት ጽዳት ሄደን ስንመለስ ማለት ነው እኔ ፋንታዬ ተስፋዬ ፍሬህይወት ኃይሌ እየሄድን እያለ
አስቆሙን። ማማ አስራት ትቻ አበባ ያብባልና ቅጠሌ ከዛ አበባ ያብባል የለበሰው ሌዘር ራሱ እስከዛ ላይ አይረሳኝም። የማይክል ጃክሰንን ነው ረበስማም እስከ ለተሞቱ ማለት ካምባስ ከወጣ የለበሰው አንድ ተናለ ነው ማግንቼ ነግሬው በሳቅ ሊሞት በቃ ሌዘር ሳይስ ነው ትዝልኝ። እሺ በኋላ ዘንጦ መሆኑ መሰለ ያላቅም በኋላ ከና ቋቋማክታቸው ነገር ያለ ሌዘር ነው ቡኒ ሌዘር ነው ሚኒ ሌዘር እሺ ከዛ ነይ ተባለችና ፍሬው ታይልን ወደዛ አስራት ይዟት ሄደ። ከዛ ቅጠሌና አበባው ተንበርከኩ። እንዴ ለምንድን ነው የምንበረከከው? ተንበርከኪ ምናምን ነገር ሲል አንንበረከክም። እንደዚህ ሲያደርገን ግትር ሲለን ግትር እንዴ እሷን ለፈለገው አንተን በእኛ የምትደበረው ለምንድን ነው ምናምን ነገር ስንለው ማለት እዛ እሱ ፍቅሩን እንትን ይላል። እኛ እዚህ ቅጣት ተንበርከኩ ምናምን እንዴ እናንተ እየመከራችኋት ነው እሺ የማትለው እኛ ደግሞ ለሰረት አላወቅንም። እናሽ አሁን እንትን አላልኩም ነው የምትይው? አውሮፕላን አይ ችግር የለም እና አልተንበረከኩም ነው የምትይው? ተንበርከኩ ማን ነው አበባውና ቅጠሌ ተንበርከኩ። እኔና ፋንታዬ ተስፋዬ የምትባልሽ ነበረች። ሁለታችንን ቅጠሌና አበባው ተንበርከኩ። አስራት እዛ አይኗን እያየ እንግዲህ የሚጠይቀውን ይጠይቃል። እናንተ እየመከራችኋት ነው እሷን የምትለው እሺ እንዴ እነሱ እዛ ሲደሰቱ እኛ እዚህ መከራችንን እንዴ ለምንድን ነው እሷን ትንበርከኛን የምትደበርብን ምናምን ተንበርከኛ ያዛ ምናምን ነገር ሲል ግግም እንደዚህ ወደ ታች ያለ ተከሻችንን ይዞ ወደ ታች ሊያደርገን ሲል ግግር እናሽ አልተንበረከካችሁም? ተዋቸው ቆይሽ እናሽ አልተንበረከካችሁም? አልተንበረከክንም። እንዴ ሞቼ ነው ቆሜ። ግን እኛ አሁን እኔ ያለኝ ኢንፎርሜሽን እንደተንበረከክሽ ነው። እንደውም እጅሽን ወደ ላይ አድርገሻል። አልተንበረከኩም፣ ማርያምን አልተንበረከኩም። ኦኬ ከስር እንደዚህ ጥርብ ሊያደርገን ሲል ማለት ነው። ከስር ጥርብ አድርጎ ውድቅ ትል የለ አዎ እንደሱ ሊያደርገን ሲል ቀጭን መሆን ያኔ እኮ ቀጭን ነኝ እንዳሁኑ መሰልኩ እንዴ ድፍ እኮ አይደለም ብዬ ነው የምወድቀው። በወድቅም ራሱ እንትንስ እና ተዋቸው። አስራት በጣም ማውራት ስለፈለገ የኛ ጩኸት ሲበረታበት ተዋቸው ምናምን ነገር ብሎ አበባውን ተቆጣው። ከዛ እሱ ሰላም አወረደልን። ከዛ በቃ እኛ ደግሞ ጥለናት አሁን እኮ ይሄ ሁሉ ጸብ የመጣው ለምን መሰለህ? ተንበርከኩ ምናምን የመጣው ጥለናት አንሄድም ብለን እኮ ነው። ኦኬ እናንተ ልክ እናንተ አሁን የሚያወሩትን ልትሰሙ ማለት እኛ አብረን የመጣ ነው አብረን እንሄዳለን ብለን እሷን እየጠበቅን ነው። ከዛ እና የሚያወሩት እና እነሱ እያወሩ እናንተ እዛ የኛ ጩኸት ተንበርከክ ያለንበርከክ የሚለው ሲረብሸው ማለት ነው። ወደዛ ይዟት ሄድ እያለ እኛም ደግሞ ገገማ ወደዚህ ስንጠጋ አበባ ወደዚህ ሲመልሰን ቅጠሌ ወደዚህ ሲመልሰን ያኔ ተንበርከኩ የመጣው ምቀኛ ናቸው አይነት ነገር ገባ። ጥለና እንሂድም ብለን እኮ ነው። ገባኝ። እንትንስ የሆነ ልጅ ነበረ ረምና ዳንኤል እንትና የሚባል ልጅ ታውቂያለሽ? ድሪባ በስመ እና የአስመራ እንትን ልጅ ነው። አዎ እና እኔ የሰማሁትን ነው ኢንፎርሜሽን። እኔ አሁን ጠይቄሽ ጀስት ኢንቦክስ የተደረገልኝ ነው የምጠይቅልሽ። እና ይሄ ልጅ እኔ አላውቀውም፣ ግን እኔ አሁን ያለኝ ኢንፎርሜሽን ምንድን ነው በየአመቱ ምናምን ነገር አዳዲስ ሴት የሚያፈቅር ነው አሉ። እና እንትና የምትባል ልጅ ወዶ ምናምን ነገር ትዕግስት ወየሳን ወዶ እና አምጥቶላት ያየነው ስቃይ እንትን አምጥቶላት ነበር። ያው አስመራ ሄዶ ምናምን ነገር ቅባት አምጥቶላት ነበር። እና ቅባትና እንትን ማለት ነው ብርቱካን አምጥቶላት ከዛ በመሃል ምናምን ተጣሉና እስኪ እሱን ነገር አስታውሽኝ። በሱማ ያላየነው ፈተና አለ እንዴ በእናትህ። ከምግብ ቤት ሹካ ነው ምንድነው አውጥቶ ወደ ጩቤነት ቀይሮት እንደውም ቆንጂት ነፍሷን ይማር ቆንጂት ጸጋ የምትባል ልጅ ነፍሷን ይማረውና እሷን ወግቷት
በቃ በሷ የተነሳ ስቅይት ብለን መጣ ከተባለ ዲዲ ክላስ ባዶ። በኋላ አንድ ቀን ቁጭ ብለን ድንገት ደረሰብን። ከዛ የታለች ትዕግስት ሲል የለችም አልመጣችም አልነው። ከዛ እንትን ውስጥ ከተናት ማለት ነው። መሳቢያ ይሄ ተንሸራታት መጥቶ ነበር በመሀል ትዝ ካላችሁ የልብስ ቁም ሳጥንና እሱ ውስጥ ከተናት ደብቀናት ነው።